የትሉ ማስታወሻ መጋቢት 20 እናቴ 3 ነገሮች ሁሌም ማስታወስ እንዳለብኝ ትነግረኛለች። አንደኛ የምንኖርባት ዓለም የምንፈልገውን ሁሉ ትሰጠናለች። ሁለተኛ አፈሩ ላይ በኖርን ቁጥር ምድርን እየተንከባከብናት ነው። ሶስተኛ አባቴ ጋዜጣ ሲበላ መረበሽ የለብኝም መቼም። መጋቢት 29 ዛሬ ሸረሪትን እንዴት መሬት መቆፈር እንደሚቻል አስተማርኩት። መጀመሪያ በ8 እግሮቹ መሬቱን አጥብቆ መያዝ ነው። ቁርጭምጭሚቶቼን አንድ ላይ ላድርጋቸው እያስተማርኩት እሱ የሚበላውን ይለቃቅማል። ተናድጄ ትቼው ሄድኩ። ነገ ደግሞ ሸረሪት ከላይ ወደ ታች እንዴት መሄድ እንደሚቻል ያሳየኛል። በጉጉት እየጠበቅኩ ነው። መጋቢት 30 ትሎች ከላይ ወደ ታች መሄድ አይችሉም በፍጹም። ሚያዝያ 4 የምንኖርበት ስፍራ በአካፋና ዶማ በሚባሉ መሳሪያዎች እየፈራረሰ ነው። እኛም ቀድመን ባዘጋጀነው መደበቂያ ተደብቀናል። ተረት የሚያወራልኝ ማን ነው? አለን አባቴ። ፍርሃታችን አሳሰበው መሰለኝ። ሚያዝያ 10 ሌሊቱን ሲዘንብ ነው ያደረውና መሬቱ ረጥቧል። ስለዚህ ቀናችንን ያሳለፍነው የሰዎች የእግር መንገድ ላይ ነው። ከፍተኛ ጥንቃቄ የሚያስፈልግበት ቦታ ነው። ወላጆቻችን ራሳችሁን ጠብቁ እያሉን ብንጠነቀቅም የሰዎች እግር ከኛ በጣም ፈጣን ነው። ሚያዝያ 15 ዛሬ የተቋጠረልኝን ምሳ ረስቼ ትምህርት ቤት ሄድኩ። በጣም ራበኝ። በረሃብ አንድም ትል መሞት የለበትም ብዬ የቤት ስራዬን በላሁት። መምህሬ የቤት ስራዬን መቼም አልበላም ብዬ ከ10 ጊዜ በላይ ደጋግሜ እንድጽፍ አደረጉኝ። በዚህ ተቀጣው። ግን 10 ጊዜ ከጻፍኩ በኋላ የጻፍኩትንም በላሁት። ሚያዝያ 20 ዛሬ ወደ መጫወቻ ስፍራ ሄጄ ነበር። እዛ 3 ልጆች ቅልብልቦች ሲጫወቱ አየኋቸውና ቀስ ብዬ ተጠጋኋቸው። እነሱ ግን አላዩኝም ነበር። መሃላቸው ስገባ 3ቱም በድንጋጤ መጮህ ጀመሩ። እግሬ አውጪኝ ብለው ሲሮጡ እኔ በፈገግታ አየኋቸው። ሲፈሩኝ ደስ ይለኛል። ግንቦት 1 አያቴ ጥሩ ስነ ምግባር ያለን ልጆች እንድንሆን ሁሌም ይነግረናል። ለነገ ህይወታችን አስፈላጊ እንደሆነ ይመክረናል። ታዲያ ዛሬ ለመጀመሪያ ጊዜ ያየሁትን አንድ ጉንዳን እንዴት አደርክ ብዬ ሰላምታ ቀረብኩለት። ግን ከሱ ኋላ 600 የሚደርሱ ጉንዳኖች ነበሩ። ቀኑ እስኪያልቅ ድረስ ቆሜ ሁሉንም ጉንዳኖች ሰላምታ ስሰጥ አልኩ። በጣም ደክሞኛል። ግንቦት 8 ትላንት ሌሊት በህልሜ የሚያስፈራ ነገር አየሁ። ግዙፍ ወፍ በጥፍሮቹ ሊይዘኝ ሲሞክርና እኔ ስጮህ ነው በህልሜ ያየሁት። በጣም ፈርቼና ደንግጬ ከእንቅልፌ ተነሳሁ። ከመተኛት በፊት ብዙ ምግብ ስለምትበላ ነው እንዲህ ያለ አስፈሪ ህልሞች የምታየው አለችኝ። ግንቦት 15 ዛሬ ከሸረሪት ጋር ተጣላን። ምርጥ ለመሆን እግር የግድ ያስፈልጋል አለኝ። ከዚያም እየሮጠ ሄደ። ልከተለውም አልችልም። በእርግጥ ትክክል ሊሆን ይችላል። እኛ ትሎች እግር ያስፈልገን ይሆን? ግንቦት 16 አንድ የሚያስቅ ቀልድ ነግሬው ሸረሪትን ከልብ አሳኩት። እግሮቹን በቀልዴ የሳቁ ይመስል ስራቸውን ረስተው ድሩን ሲለቁት መሬት ወደቀ። እኮ አሁንስ ትሎች እግር ያስፈልጋቸዋል? ግንቦት 28 ትላንት ትምህርት ቤት ለምናቀርበው ዝግጅት ዳንስ እየተለማመድን ነበር። አንድ ላይ ራሳችሁን አጠጋጉ፣ አንድ ላይ ራሳችሁን አርቁ፣ እንደገና ጎበዞች። በቃ ለወላጆቻችን የምናቀርበው ዳንስ ይሄ ነው? ግራ ገባኝ። ደስ አላለኝም። ሰኔ 5 ዛሬ በክወና ክፍለ ጊዜ መኮረኒ ለአንገት ጌጥ እንዲሆን አድርገን ሰራን። በጣም ደስ ይል ነበር። የኔን የአንገት ጌጥ መኮረኒ ወደ ቤት ወስጄ ራታችን አደረግነው። ልጄ አንተ እኮ ጎበዝ ነህ ተባልኩ። ሰኔ 15 እህቴ ከሁላችንም በላይ ቆንጆ እንደሆነች ታስባለች። ሁሌም ራሷን በመስታወት ታይና ማን ነው እንደኔ ውብ ትላለች። እኔ ደግሞ ታናድደኛለች። ደጋግመሽ ራስሽን በመስታወት ብታይ ሌላ የምትጨምሪው ነገር የለ፣ ያው ትልነሽ እላታለሁ። ሸረሪት በተናገርኩት ይስቃል። እናቴ ግን ተቆጣች። እህትህ ከሁሉም ትሎች በላይ ውብ ናት፣ ይህን አምነህ ተቀበል
አለች። ሐምሌ 4 ትልቅ ስሆን ወታደር ነው መሆን የምፈልገው። ሸረሪት ወታደር ለመሆን በጣም ብልህና ጠንቃቃ መሆን እንዳለብኝ ነገረኝ። ምክንያቱም ለእያንዳንዱ ነገር ኃላፊነት መውሰድ አለብኝ። አውቃለሁ በጣም አደገኛ ስራ ነው፣ ግን የሆነ አካል ይሰራዋል አይደል? ያ አካል እኔ ሊሆን ብችልስ አልኩት። ሐምሌ 28 ትል በመሆኔ በ3 ነገሮች ደስተኛ አይደለሁም። አንደኛ ማስቲካ ማኘክ አልችልም። ሁለተኛ ውሻ የለኝም። እናቴ ይህን ውሻ ቤታችን መውሰድ እችላለሁ? ሶስተኛ የቤት ስራዎችን መብላት እወዳለሁ። ሐምሌ 29 ትል በመሆኔ በ3 ነገሮች ደስተኛ ነኝ። ጥርስ ሐኪም ቤት አልሄድም። ጥርስም የለኝም፣ ድድም የለኝም። ሁለተኛ ቤቱን በጭቃ ቆሸሽክ የሚለኝ የለም። ሶስተኛ ገሌን መታጠብ ተፈጥሮ አይደለም። ነሐሴ 1 ትል መሆን ቀላል ነገር አይደለም። በጣም ትናንሽ ነን። አንዳንዴ ሰዎች እስከ መፈጠራችን ይረሱናል። አንዳንዴ ብቻ ሳይሆን ብዙ ጊዜ። ግን እናቴ እንደምትለው እኛን መሬት አትረሳንም። እኛም መሬት ከምትበለጽግባቸው አንዱና ዋና ግብአቷ ነን። ኦሆ አሃ የኢትዮጵያ ልጆች ኦሆ